ሰባተኛው ጠቅላላ ምርጫን አስመልክቶ አዲስ አበባ ለሚገኙ ዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች ገለጻ ተደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ለዲፕሎማቶችና ለዓለም አቀፍ ድርጅቶች ተወካዮች ስለ ምርጫው ዝግጅት፣ የመራጮች ምዝገባ፣ የሴቶችና ወጣቶች ተሳትፎ፣ የደህንነት ዝግጅቶችና የቴክኖሎጂ አጠቃቀም ዝርዝር በተመለከተ ገለጻ አድርገዋል። እንዲሁም የምርጫ ሂደቱ ግልጽ፣ ነፃና ተአማኒ እንዲሆን ከተለያዩ ተቋማት ጋር በቅንጅት ስለመሰራቱ በገለጻው አንስተዋል። የአዲስ አበባ ከተማ አስተዳደር ለዜጎች ቅድሚያ በመስጠት ምንም ገቢ የሌላቸውንና በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖችን ከመሰብሰብ ባሻገር በማቋቋም ወደ ስራ እያስገባ ይገኛል አሉ ከንቲባ አዳነች አቤቤ። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የተስፋ ብርሃን የምገባ ማዕከላት ተጠቃሚዎች ለነበሩ 400 ነዋሪዎች መነሻ ካፒታልና የመስሪያ ቁሳቁስ አሟልተን ከተረጂነት ወደ ስራ ዕድል ተጠቃሚነት እንዲሸጋገሩ አድርገናል ነው ያሉት። በተስፋ ብርሃን የምገባ ማዕከላት ዜጎችን ከመመገብ ባለፈ በተለያዩ ጊዜያት ከተረጂነት ወደ ስራ ፈጣሪነት መሸጋገር የሚችሉትን እየለየን የስራ ዕድል እንዲያገኙ ማድረግን አጠናክረን የምንቀጥል ይሆናል ነው ያሉት። ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን አቅመ ደካሞችን በመደገፍና እስላማዊ እሴቱን በመጠበቅ ሊያከብር ይገባል አለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የ1447ኛውን የኢድ አልአድሃ አረፋ በዓልን አስመልክቶ መግለጫውን የሰጡት የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚዳንት ሼህ አብዱል ከሪም ሼህ በድረዲን ህዝበ ሙስሊሙ በዓሉን በመረዳዳትና በመተጋገዝ ሊያከብረው እንደሚገባ አስገንዝበዋል።